እግዚአብሔርን ማወቅ ትልቅ ማትረፊያ፣ ትልቅ ገንዘብ፣ ትልቅ ንብረት እንደሆነ መጽሐፍ ቅዱሳችን ይነግረናል። እሱን ነው የምናየው። ከአንደኛ ቆሮንቶስ ላይ አንድ ክፍል እንውሰድና እሱን አብረን እንመልከት። አንደኛ ቆሮንቶስ ምዕራፍ 2 ላይ ከዛ ሁለተኛ ቆሮንቶስም ላይ እንመለከተዋለን። ግን አንደኛ ቆሮንቶስ እግዚአብሔርን እንድናውቅ፣ እግዚአብሔርን የበለጠ እንድንረዳው፣ እግዚአብሔርን የበለጠ ደግሞ እንድንቀርበው መጽሐፍ ቅዱስ በብዙ መልኩ ያስተምረናል። አንዱ መጽሐፍ የእግዚአብሔርን ቃል የምንማረው ለሱ ስለሆነ አንደኛ ቆሮንቶስ ምዕራፍ 2 መጽሐፍ ቅዱስ ካወጣችሁ ከቁጥር 1 ጀምረን እስከ 5 ያለውን ነገር እናነበው። በእርግጥ ከዛ በታች ያለውን ሁሉ ብናነበው መልካም ይሆናል። እኔን ክፍል ሲዩት ፈርስት ኮሪንቲያንስ ቻፕተር 2 አይ ቲንክ ሁላችንም በጥሩ እንግባባለን በቋንቋ ማለት ነው። እናነበው አንደኛ ቆሮንቶስ ምዕራፍ 2 በጌታ ስም አነበዋለሁ። ከቁጥር 1 ጀምሮ እንደዚህ ይላል። እኔም ወንድሞች ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተም እየነገርኩ አልመጣሁም። በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና እኔም በድካምና በፍርሃት በብዙ መንቀጥቀጥ በእናንተ ዘንድ ነበርሁ። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። ቁጥር 6 በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚህችን ዓለም ጥበብ አይደለም፣ የሚሻሩትን የዚህችን ዓለም ገዢዎች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነው ተሰውሮም የነበረውን የእግዚአብሔር ጥበብ በሚስጥር እንናገራለን። ከዚህ ዓለም ገዢዎች አንዱ እንኳን ይህንን ጥበብ አላወቀው። አውቀውትስ ቢሆኑ የክብርን ጌታ ባልሰቀሉት ነበር። ነገር ግን ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን። መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህንን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል አይደለም። እንጨርሰው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቀው አይችልም። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም። እንዲያስተምረው የጌታን ልብ ማን አውቆት ነው? እኛ ግን ክርስቶስ ልብ አለን። እግዚአብሔር የተባረከ ይሁን። እንጸልያለን። እንዴት መታደል ነው! እንዴት ትልቅ በረከት ነው! እንደ ሰው ተፈጥረን ለዛውም የቁጣ ልጆች ሆነን ግን ከዛ ጨለማ አለማወቅ ከዛ ድንቁርና ውስጥ ወጥተን የክርስቶስን ልብ፣ የክርስቶስን አእምሮ፣ የክርስቶስን ሐሳብ፣ የክርስቶስን ፈቃድ እንድናውቅ
እንዴት እግዚአብሔር ረዳን፣ እንዴት አገዘን፣ እንዴት ቢወደን ነው ይህንን ጥበብ የገለጠልን። ዓለም አላወቀው። በገዢዎች አንዱስ እንኳን አውቆት ቢሆን ኖሮ ባልሰቀሉት ነበር፣ ግን አላወቁትም። ለእኛ ለታናናሾች ግን ገለጠን። ይሄ ጥበብ በራን፣ ይሄ እውቀት ተገለጠልን። ስሙ ለዘላለም ይባረክ። ጌታ አምላካችን እጅግ አድርገን እናመሰግናለን። ወደዚህ መረዳት እንድንደርስ ስላገዝከን፣ ስለመራህ፣ በቅዱስ መንፈስ ኃይል ይህንን ምስጢር ስላሳወቅከን፣ አንተን የምናውቅበት፣ ሐሳብህን የምንረዳበት፣ ፈቃድህን የምንገነዘብበት ጌታ አምላክ ሆይ ብዙ ስጦታዎችን በልባችን በነፍሳችን ላይ ስላፈሰስክ እናመሰግንሃለን። ፈሪሃ እግዚአብሔር መንፈስ ስለሰጠህን ክብር ሁሉ ላንተ ይሁን። አንተን የሚወድ አንተን የሚናፍቅ መንፈስ በውስጣችን ስላበዛህ እናመሰግንሃለን። በነቢዩ በሕዝቅኤል እንደተናገርከው ድንጋይ ልቡን አውጥቼ ስጋ ልብ ሰጣቸዋለሁ፣ መንፈሴንም አኖርባቸዋለሁ ብለህ እንዳል እንደዚሁ ሆኖልናል። የአመፀኛ ድንጋይ ልብ ከኛ ተወግዶ መስማት የሚችል አንተን መፈለግ የሚችል ቃልህን አንብቦ መረዳት የሚችል ጸልዮ በፊት መሰማት የሚችል እንዲህ አይነት ስብዕና ፈጥረህልናል። ጌታ ሆይ ስለቀየርከን ተመስገን፣ ስለለወጥከን ተመስገን፣ አንተን እንድንወድ ስላደረከን ተመስገን። ዛሬም ጌታ ሆይ አውቀናል ጨርሰናል አንልም። ይልቁንም ራስን እንድትገልጥልን፣ ይልቁንም እንድታስተምረን፣ ይልቁንም አንተን ማወቅ እንዲበዛልን ልጆችህ በፊትህ አለን። አእምሮአችንን ክፈትልን፣ ልቦናችንን አብራልን፣ እውቀትን አስጨብጠን፣ ጥበብን እንጣራለን። ጥበበኞች አድርገን፣ አስተዋዮች አድርገን ጌታ አንተን መፍራት ይብዛልን። በቃልህ ደግሞ ተናገርን፣ ማድረግ የሚገባንን እንድናደርግ እርዳን። ጌታ አምላኬ ሆይ ሂዱ በምትለን መንገድ እንድንሄድ፣ አንተን ደስ የሚያሰኝን ነገር ፈትነን ማወቅ እንድንችል ጌታ ሆይ እዛ መልካም መንፈስህ እንድትመራን እንለምንሃለን። ክብር በሰማይ ክብር በምድር ላንተ ይሁን። በኢየሱስ ክርስቶስ ስም ጸለይ። አሜን፣ አሜን፣ አሜን። እግዚአብሔር የተባረከ ይሁን። ያቺ የኋለኛው ስክሪን ሳሚል አስቸግር ነው ለኔ አይታይም። ይህንን የቆሮንቶስን ክፍል ባለፈው ሳምንት ትንሽ አይተናል። ምዕራፍ 2 እንዲሁ ለማንበብ ያክል በተለይ የዚህ ዓለም ገዢዎች መካከል አንዱ እንኳን አውቀውትስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር ይላል። ስላላወቁት ነው የሰቀሉት። ስለዚህ ክርስቶስን በመከተልና ባለመከተል መካከል ያለው ልዩነት የማንነት ጉዳይ አይደለም፣ የማወቅና ያለማወቅ ጉዳይ ነው። ጌታን በማገልገልና ባለማገልገል መካከል እንኳን በምዕመኖች መካከል ያለ ልዩነት የማወቅና ያለማወቅ ጉዳይ ነው። ያወቁ ሰዎች ነፍሳቸውን ሰጥተው ያገለግሉታል። ያላወቁ ሰዎች ደግሞ ለማገልገል እንኳን ፈቃደኞች አይሆኑም፣ ወይ ደግሞ የሆነ ጊዜ ይጠብቃሉ። የሆነ ጊዜ መጥቶ ሞቲቬት እንዲያደርጋቸው ይጠብቃሉ። ስለዚህ ማንኛውም በተለይ ከእግዚአብሔር ጋር ባለን ግንኙነት የማወቅና ያለማወቅ ጉዳይ ትልቅ ልዩነት እንደሚፈጥር መጽሐፍ ቅዱስ ያስረዳናል። በዮሐንስ ወንጌል ምዕራፍ 7 ላይ ከዚህ በፊት ስላየነው ወደዛ ብዙ አንሄድም፣ ግን በበዓሉ በአንደኛው ቀን ጌታ ኢየሱስ ክርስቶስ በበዓሉ ድምቅ ባለበት በዓል መካከል ቆሞ አንድ ቃል ጮሆ ተናገረ አይደለ? ምንድነው ያለው? እኔ አባቴን አውቀዋለሁ ብሎ ጮኸ ይላል። እቤት ነበሩ ወንድሞቹ። ሂድና ተአምራትን ሲያሳይ ለደቀ መዛሙርት ብለው ተችተውት ነበር። ለነሱ ያላቸው ጊዜ ያልደረሰም፣ ጊዜው የእናንተ ነው ሂዱ ብሏቸዋል። ግን በዓሉ በደንብ ደመቅ ባለበት ሰዓት መጣና እዛ አዩት፣ ተደናገጡ።
እና ይኸው ተአምራት እያደረገ ነው አሉ። የሚያስተምረውን ካስተማረ በኋላ ግን ያላቸው እኔ አባቴን አውቀዋለሁ፣ ጌታዬን አውቀዋለሁ፣ አብን አውቀዋለሁ ብሎ በሰው መካከል ጮኸ። ጌታችን ኢየሱስ ክርስቶስ እውነት ነው ዕዳችንን ሊከፍልልን ነው የመጣው። ግን ዕዳ ሊከፍል ብቻ አይደለም፣ ያላወቅነውን እግዚአብሔርንም እንድናውቀው ነው። ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 የሚለው አብን ያየው እንኳን አንድስ የለም፣ በአባቱ እቅፍ የነበረ አንድ ልጁ ምን አደረገው ነው የሚለው? ተረከው፣ ገለጠው፣ አስተዋወቀው። አገልግሎቱን ጨርሶ እዛው እስካሁን ዮሐንስ ወንጌል ላይ ነን። እዛው ዮሐንስ ወንጌል ምዕራፍ 17 ላይ ሲናገር ደግሞ አባት ሆይ አለ፣ እኔ አሳወቅኩህ፣ አንተን አሳውቂያቸዋለሁ፣ አንተን ነግሬያቸዋለሁ፣ አንተን አስገንዝቤያቸዋለሁ። አሁን ሚሽኔን ጨርሻለሁ። ቀድሞ በነበረ ቦታ መልሰህ እኔንም በለኛል። ስለዚህ ጌታ ኢየሱስ ክርስቶስ እውነት ነው ዕዳችንን ለመክፈል ነው የመጣው። ግን አዚ ሴም ታይም ደግሞ አብን ሊያስተዋውቀን ወንጌላችን የመዳንን መንገድ ሊያሳየን ነው። አንዱ የምስራች ሆኖ የመጣው ግን ቁጭ ብለን ስናነበው ስናጠናው ትምህርት ላይ ትኩረት ስናደርግ ከቀን ወደ ቀን እግዚአብሔርን ማወቅ ይበዛልናል። አሜን። እግዚአብሔርን ማወቅ ይበዛል። በጣም የሚያስፈልገው ደግሞ ነገር እሱ ነው። ለመዳን አንድ ቀን ይበቃል ወይ ደግሞ አንድ ቀን ነው የዳን ነው። ስብከት የሰማን ቀን ነው አይደል የዳን? ኢየሱስ ጌታ ነው ብለን የተቀበልነው እኮ ድነናል አይደል? ግን ለማደግ ሁል ጊዜ የእግዚአብሔርን ቃል መማር ያስፈልጋል። ለምንድን ነው የምንማረው? ቃሉን እግዚአብሔር እንድናውቅ አምላካችን የበለጠ ማን እንደሆነ እንድንረዳው። ስለዚህ ጳውሎስ ወደ ቆሮንቶስ ሲመጣ እንግዲህ ቆሮንቶስ ግርግር የበዛበት ከተማ፣ ብዙ ጣዖታት ያሉበት፣ በተለይ ከፍተኛ የሆነ የአደልተሪ አይዶል ያለበት ወይ ደግሞ ወርሺፕ የሚደረግበት አመንዝራነት በጣም የነገሰበት ከተማ ነው። ቆሮንቶስ ስናጠና ብዙ ተመልክተናል። ወደዛ ከተማ ስመጣ ነው የሚለው ከኢየሱስ ክርስቶስ በስተቀር እርሱ ለኔ እንደተሰቀለ ያንን ለማወቅ ካልሆነ በስተቀር ሌላ ነገር እንዳላውቅ ምን ብዬ ነበር ይላል? ቁርጭ ነበር፣ ወስኜ ነበር። እግዚአብሔር ይባረክ። በጣም ትልቅ ውሳኔ ነው። ምክንያቱም እዛ ከተማ ውስጥ ያለውን ፍልስፍና ልወቅ ካልን መጨረሻ የለው። ሰው ብዙ ነው የሚያወራው፣ ከተማው ብዙ ነው የሚያወራው፣ አገሩ ብዙ ነው የሚያወራው። ንግዱ የንግዱ ዓለም ነው። የንግድ ከተማ ስለሆነ ፋሽን የፋሽን ዓለም ነው። በአብዛኛው ደግሞ የሮማ ወታደሮች ሪታየር ሲያደርጉ የሚኖርባት ከተማ ስለሆነች ብዙ ታሪክ ነው የሚወራው። እዛ ጋር ስንጋደል፣ እዛ ጋር እንደዚህ ሆኖ ያንን ሀገር ስንወስድ መዓት ወሬ ነው የሚወራው። ይሄን ሁሉ ጋርቤጅ መስማት ለጳውሎስ አይጠቅመው። ለሱ የሚጠቅመው ምንድነው? ኢየሱስ ክርስቶስ እንደተሰቀለልኝ፣ እንደሞተልኝ፣ ተስፋ እንደሰጠኝ እግዚአብሔር ይባረክ፣ ደግሞ እንደተናገረው ቃል እንደሚመጣልኝ ስለሱ ብቻ ለማወቅ ቆርጬ ነበር እናንተ መካከል ያለሁት ይላል። አንብበው ቁጥር 2 እንደግሜ ምንድነው የሚለው? ወይ እናንተ አንብቡት እስኪ ቁጥር 2 በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበር። እንደቀላል አትዩበት የዚህን ሐዋርያ ውሳኔ። አእምሮ እኮ ብዙ ነገር መማር የሚችል ነው። የተማረ ሰው ነው አይደል እንዴ? የሚያውቅ ሰው ነው። ብዙ ቋንቋ ይችላል። ደግሞ ብዙ ህግጋትን የተማረ ከፈሪሳዊው ጥርት ያለ ፈሪሳዊ ነው። ስለዚህ በየሱ የአእምሮ ግንዛቤ ብዙ ዕውቀቶችን ለመሰብሰብ የሚችል ካፓሲቲ ያለው ኤክስፒሪየንስ አለ። ግን ወደዛ ከተማ ሲገባ በእናንተ መካከል ሳለው ምንም ብታወሪ ምንም እኔ ትኩረቴን የሚስበው ወይ ደግሞ ብዬ ጆሮዬን ልሰጣችሁ የምችለው ስለማን ስታወሩ ብቻ ነው ነው ስለ ኢየሱስ ክርስቶስ። እግዚአብሔር የተባረከ። ቤተክርስቲያን የምታድገው በዚህ ዕውቀት፣ አማኞች የምናድገው በዚህ ዕውቀት ብቻ ነው። ስለ ኢየሱስ በመስማት ብቻ ነው ማወቅ ያለው ማደግ ያለው። ስለ እግዚአብሔር በመማር ብቻ ነው ማወቅ ያለው። ገና አላወቅ ነው። ኤሊሁም ሲናገር ኢዮብ መጽሐፍ ላይ እሱንም ያየነው ይመስለኛል። እግዚአብሔር ትልቅ ነው፣ ኃያል ነው፣
እኛ አናውቀው። አይገርምም? እግዚአብሔር ትልቅ ነው፣ ግን እኛ ምን አላልነው? ኤሊሁም እኮ ምን ብሎ አልመሰላችሁ? ወደ ሌላ ታሪክ እንዳልገባ እንጂ አረ የእግዚአብሔር መንፈስ ውስጤን ሞልቶታል፣ አቅማዳ ሊፈነዳ እንደደረሰ እኔም ልፈነዳ ነው። ባካችሁ እናንተ ሽማግሌዎች እናንተ ዝም በሉ፣ ኢዮብም ዝም በል፣ እድሜ እኮ የእድሜ ባለጠግነት ዕውቀት አይሰጥም፣ እኔ ግን በጌታ መንፈስ ዕውቀት ተሞልቻለሁኝ ልናገር ብሎ ነው አይደል የተናገረው። ግን ሲጀምር ምንድነው ያለው? እግዚአብሔር ትልቅ ነው እኛም አናውቀው። አያችሁ፣ እንደዛ እንኳን በመንፈስ ተሞልቶ እንደዛ እንኳን የእግዚአብሔር ዕውቀት ኖሮት ገና አውቀን አልጨረስነው። ስለዚህ እግዚአብሔር ራሱን ይግለጥን፣ በቃሉ ይገለጥን። በመካከላችን የእግዚአብሔር ዕውቀት ካለ ብዙ በረከቶች አሉ። እግዚአብሔር ማወቅ ከበዛልን ሰላም አለ። አንዳንዶቹን ነገሮች ከዚህ በፊት የተናገርኩ ይመስለኛል። መለስ ብዬ ወደዛ ኖት ልሄድ። ባለፈው እንደተናገርኩት እያጠቃለልኩ ስለሆነ የዚህ አንድ ዓመት ትምህርቱን ወደዛ ብመለስ መልካም ይሆናል። እግዚአብሔርን ባወቅነውና ማንነቱን በተገነዘብን ጊዜ ሁሉ በምድር የምንኖረው ህይወት ቢያንስ በእነዚህ 7 ነገሮች ይሞላል። ነው በትንሹ ለምጽፉ ሰዎች አንደኛው የተረጋጋ ሰላም የሰፈነበት ህይወት ይኖራል። እንዴ ደግሞ ካልተረጋጋ ችግር ላይ ነው። ክርስቲያን ካልተረጋጋ ጎረቤታችን ይረጋጋል ብለን ማሰብ የለብንም። መንግስታት ይረጋጋሉ ብለን ማሰብ የለብንም። መጀመሪያ እኛንን መረጋጋት ያለብን። እግዚአብሔር ይባርክ። ዓለም ቢናወጥ፣ ኢኮኖሚ ቢናወጥ፣ ማህበራዊ ኑሮ ቢናድ፣ የሞራል ኤቲክስ ገደል ቢገባ ተረጋግቶ መኖር ያለበት እግዚአብሔርን የሚያውቅ ህዝብ። ቃሉ የሚለው ምንድን ነው? እረፉ እኔም አምላክ እንደሆንኩ። ስንድገመው እረፉ እኔም አምላክ እንደሆንኩ። አምላክ እሱ እንደሆነ ስናውቅ ምን እንላለን? እኛም ያን ጊዜ ነው የሰላም አምባሳደሮች የምንባለው፣ የሰላም መልእክተኞች እንባላለን፣ አስታራቂዎች፣ የፈረሰውን ቅጥር ጠጋኞች። አሜን። በሰዎች መካከል ያለ እንኳን የተበላሸ ሪሌሽንሺፕ ካለ እኔና እናንተ በፓውዛ እንፈለጋለን። ኑና አስታርቁ እንባላለን፣ ኑና ጠግኑ እንባላለን። ኢሳይያስ 58 እንደዛ ነው አይደል የሚለው? ትክክለኛውን ጾም ከጾምን ትክክለኛውን እግዚአብሔር መፈለግ ከፈለግን ያን ጊዜ ቃሉ የሚለው ጽድቅህ እንደማለዳ ፀሐይ ያበራል፣ አንተም የፈረሱትን ከተሞች ጠጋኝ፣ እንደገናም ደግሞ ድልድዩን አዳሽ ትባላለህ። እግዚአብሔር ለዘላለም ይባረክ። ስለዚህ አንዱ በነፊታችን የተረጋጋና ሰላም የሰፈነበት ህይወት ይኖረናል። መዝሙረ ዳዊት 45:10 እሱ ነው የሚነግረን። ሁለተኛው ደስታ የሚባል ነገር አለ። ሁላችን ደስታ ጆይ ደስታ ጌታ ይባላል። ደስታና ምስጋና የበዛበት ልብ ይኖረናል። ከውስጣችን የሚፈልቅ ደስታ። ጌታ ኢየሱስ ክርስቶስ እንደዚህ ብሎ ነበር፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ። ስለዚህ የእግዚአብሔር ደስታ የእግዚአብሔር ምስጋና በህይወታችን ላይ ይኖራል። በጌታ ደስ ይበላችሁ፣ ደግሜ እላለሁ በጌታ ደስ ይበላችሁ። ፊልጵስዩስ 4:1። ሶስተኛው በመከራና በፈተና የምንጸና እንሆናለን። ክርስቲያን ተስፋ አይቆርጥም ሲባል ሰምታችኋል? ልጆች ሆናል ሰምተናል። ምንድነው የሚባል? የሌላ እምነት ሰው ጎረቤታችሁ ካለ መቼም መናደዱ አይቀርም። ሙስሊም ቢኖር የቡዳ አማኝ ቢሆን ምንድነው የሚለው? እኛ ተስፋ እንቆርጣለን ይል ይችላል አይደል? ግን ከጥንት ጀምሮ ይባላል። ክርስቲያን ምን አይደል? ለምንድነው ተስፋ የማይቆርጠው? አምላኩ ምን ሰዓት መጥቶ ታሪክ እንደሚለውጥ የሆነ ቦታ ላይ መጥቶ ታሪካችንን እንደሚቀይረው እና ያምናል ክርስቲያን። ስለዚህ በመከራ በፈተና ወቅት እንጸናለን፣ ጽኑ ነው የምንሆን። አንዳንዱ ችግር እኛ ላይ ቢያልፍ ትከሻችን ላይ እንኳን ቢበዛ ችለን ዝም የምንለው ከሰው የተለየ ብረት የሆነ አካል ስላለን አይደለም።
እንደማንኛውም ሰው ሲቆነጥጡት ያመናል አይደል? ሲወጋ ያመናል። ግን ለምንድን ነው የምንጸናው? የሚያጸና ጌታ፣ እደርሳለሁ ያለ ጌታ፣ አይዞህ የሚል ጌታ፣ አይዞሽ የሚል ጌታ እሱ ስላለ ክብር ለኢየሱስ ይሁን እንጂ ሳይጎዳን ቀርቶ አይደለም፣ ሳያምን ቀርቶ አይደለም። ግን እግዚአብሔርን ያወቁ ሰዎች በመከራና በፈተና ውስጥ ይጸናሉ። በኢዮብ ቤተሰብ ውስጥ ልዩነት አታዩም? እናያለን አይደል? የረጅም ዓመት ባለቤቱ እኩል ጉዳት ነው የደረሰባቸው። ሁለቱም ናቸው ልጆቻቸውን ያጡት። ግን ኢዮብ የበለጠ እግዚአብሔርን ችግሩ ሴት ስለሆነች ደካማ ስለሆነች አይደለም የኢዮብ ሚስት ነው። ብዙ ጎበዝ ሴቶች በመጽሐፍ ቅዱሳችን እንዳሉ ታውቃላችሁ። እንደውም አቢግያን መጥቀስ ይቻላል አይደል? ባለቤቷን ናባል የማይረባ ሰው ነው አይደል? እሷ ግን ብርቱ ሴት ናት። እና የወንድ የጾታ ጉዳይ አይደለም፣ የማወቅና ያለማወቅ ጉዳይ ነው። ኢዮብ እግዚአብሔርን ስለሚያውቅ እሱ ሰጠ፣ እሱ ወሰደ፣ የእግዚአብሔር ስም የተመሰገነ ይሁን አለ። እሷ ግን ስደበውና ሙት አለችው። እግዚአብሔርን የሚያውቅ ሰው በመከራ ይጸናል፣ በመከራ የሚጸና ደግሞ የተባረከ ነው ይለናል። አራተኛው ምንድነው? በነፊቱ እግዚአብሔርን ማወቅ ካላችሁ ፍርሃትና ስጋት የሚያሰፈር አይደርስም። የሚደቀነው ነገር እንኳን ቢደቀን ልባችን ቱር አይልም። አንድና ለሰው ሁሉ ለስጋ ልባሽ አስፈሪ የሆነ ነገር ሞት ነው አይደል? ሞት ከሞት በላይ አለ፣ ሞት ነው። ግን ምን እንደምን ታውቃላችሁ? ሞት አጠገብ ቆመን ጌታ ሆይ ነፍሴን ተረከብ። ክብር ለኢየሱስ ይሁን። አሜን። ሲበደም አሜን በል። ሰዓቱ ከደረሰ ጌታ ሆይ ነፍሴን ምን በል ተረከብ። አይኖ ቦታ አለኝ፣ እዛ ያማረ ስፍራ አለኝ፣ የተዋበ ስፍራ አለኝ። ሰው ያልሰራው አንተ የሰራው አንተ ያበጀኸው የዘላለም ማረፊያ አለኝ። እግዚአብሔር ለዘላለም ይባረክ። ሲያሜን በሉ በደም። ስለዚህ በዓለም ላይ ባለው ይሄ ጊዜያዊ ነገር ሰይጣን እንደው ሊያርበደብደን አይችልም። በምንም መልኩ እንዴት ብሎ ያስፈራራል? ንቀነው ጥለነው በመጣነው ነገር ይሄ ሊቀርብ ነው፣ ያ ሊቀርብሽ ነው፣ ይሄ ሊቀር ነው ይለናል እንዴ? አይለንም። እንደውም የተሻለ ቦታ አለ። አሜን። ሲበደም አሜን በሉ አለ የተሻለ። ይሄ መቼ ነው ይሄ የሚሆነው ካልን ስናውቀው ነው አምላካችን። ካላወቅነው ዳውትፉል ፍርሃት ውስጥ ነው የምንሆነው፣ ጥርጣሬ ውስጥ ነው የምንሆነው። መድፈር አንችልም። ይኖር አይኖር ይሆን፣ ቦታ ተዘጋጅቶን አልተዘጋጀውን የሚል ጥርጣሬ ነው አይደል የሚኖረው። ያነበብነው የመጽሐፍ ቅዱስ ክፍል ላይ ግን ጳውሎስ የሚለው አይን ያላየው ጆሮ ያልሰማው በሰው ልብ ፈጽሞ ያልታሰበ እግዚአብሔርን ለሚወዱት ያዘጋጀው እግዚአብሔር ለዘላለም ይባረክ። አያችሁ ያ የተዘጋጀ ነገር አለ። አምላኩን የሚያውቅ ሕዝብ ያንን እያየ ነው የሚኖረው። ስለዚህ ፍርሃት ክርስቲያኖች ሰፈር ቦታ የለው። አንዳንድ ጊዜ ቤታችሁ ውስጥ አለ መሸት ሲል ጨለምለም ሲል ብቸኝነት ሲሰማ በሩን ክፈቱና ይሄ ያንተ ቤት አይደለም፣ ተሳስተሃል፣ ፍርሃት ከዚህ ቤት ውጣ፣ ቦታው አይደለም። ክብር ለኢየሱስ ይሁን። ተሳስተሃል፣ ተሳሳተ ነገር ነው የመጣው። አምስተኛው እግዚአብሔርን ባወቅነው ቁጥር እግዚአብሔርን ለማስደሰትና ለማክበር ብቻ ይውላል ሕይወታችን። እነዚህ ከሁለቱ ዓላማ ውጪ ለምንም እግዚአብሔርን ለማስደሰት ለማክበር። ምክንያቱም መጽሐፍ ቅዱስ በጣም በብዙ ቦታ የሚለን ጌታን የምታስደስቱበትን ነገር እየፈተናችሁ ታውቁ ዘንድ ይላል። አንድ ነገር አድርገን ይሄ ጌታን ያስደስተዋል ብለን እናያለን። ከዛ የማያስደስተው ከሆነ ዳግመኛ እናደርገው ፈትነና አልነው ማለት ነው። ይሄ ነገር ጌታን ያስደስተዋል ብለን ደግሞ እንደ ቃሉ ስናየው ያስደስተዋል። እቺንማ ደጋግሜ ያረጋታለሁ። ለምን? ጌታ ይደሰትበታል። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ለምሳሌ ሰዎችን መርዳት ከሆነ፣ በሽተኛን መጠየቅ ከሆነ፣ ወይ ደግሞ መጸለይ ከሆነ፣ ወይ ቃል ማንበብ ከሆነ የሚያስደስተው ከሆነ ያንን ደጋግመን ባህሪያችንን እናደርገዋለን። መቀየም፣ ማዘን፣ ማኩረፍ ጌታን የማያስደስት ከሆነስ
ደግመን አናደርግ። ስለዚህ እግዚአብሔርን ስናውቅ የኛ ህይወት ለሁለት ዓላማ ብቻ ነው የሚውለው፣ እግዚአብሔርን ማስደሰትና እግዚአብሔርን ማክበር። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 32 ላይ ብትበሉ ብትጠጡ ማንኛውንም ነገር ብታደርጉ ለማን ክብር አድርጉት? ለእግዚአብሔር ክብር አድርጉት። እግዚአብሔር የተባረከ ይሁን። ስድስተኛው እግዚአብሔርን የሚያውቁ ሰዎች ጠላቶቻቸውን ያሳድዳሉ። በጣም ደስ ይላል። በተለይ ዳንኤል ሲናገር አምላካቸውን የሚያውቁ ህዝቦች ይበረታሉ፣ ደግሞ በጣም ደስ ይላል። እግዚአብሔርን የሚያውቁ ህዝቦች ምኖች ናቸው ማለት ነው? ብርቱ ሰዎች ናቸው። ጠላትንም ማሳደድ ይችላል። ሰባተኛው እግዚአብሔርን ስናውቅ የእግዚአብሔርን ስራ በትጋት እንሰራለን። ምንም ጥያቄ። እግዚአብሔርን ካላወቅን ግን እግዚአብሔርን ስራ በትጋት አንሰራም። ወገኖቼ እግዚአብሔርን ማወቅ ይብዛልን። ሰላም እንዲኖረን፣ እረፍት እንዲኖረን፣ ደስታ እንዲኖረን፣ የጌታ ስራ እንዲበዛልን እግዚአብሔርን ማወቅ ይብዛልን። ወደ ማጠቃለያው ስንሄድ የሰሞኑን እያየን እግዚአብሔርን የማወቅና የመረዳት ጥበብ እንዴት ነው የምናገኝ? አሁን የምንፈልገው ዊዝደምን አይደለም? እንዴት እናገኝ? ምሳሌ ምዕራፍ 2 እንድናነበው ተነጋግረን ነበር። ካነበባችሁ ጥሩ፣ ግን አንድ ጊዜ ገለጥ አድርጉትና ክፍሉን በሙሉ እናነበው። ምሳሌ ምዕራፍ 2 11 ቁጥር ነው ያለው። ቁጥር 5 ላይ ያለችውን ቃል እሷን ብቻ እንወስዳታለን፣ ግን ለማንበብ ሁሉንም እናነበው። ደርሳችኋል? እዛ ላይ ተደረሳችሁ አብረን እናነበዋለን። ምሳሌ ምዕራፍ 2 ልጄ ሆይ ቃሌን ብትቀበል ትእዛዜንም በአንተ ዘንድ ሸሽገህ ብትይዛት ጆሮ ጥበብን እንዲያደምጥ ታደርጋለህ፣ ልብህንም ወደ ማስተዋል ታዘነብላለህ። ረቂቅ እውቀትን ብትጠራት ለማስተዋልም ድምፅህን ብታነሳ እርሷን እንደ ብር ብትፈላልጋት እርሷንም እንደተቀበረ ገንዘብ ብትሸሽጋት በዛን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክንም ዕውቀት ታገኛለህ ይላል። ነገ ያለው ትርጉም የአምላክ ዕውቀት ይላል። እናንተ ጋር ያለው ትርጉም ደግሞ the knowledge of God ነው የሚለው፣ knowing God ነው የሚለው። ኦኬ እግዚአብሔርን ማወቅ አይደለም የሚለው and find the knowledge of God፣ የእግዚአብሔርን ዕውቀት ታገኛለህ፣ እግዚአብሔርን መፍራት ታውቃለህ። ቁጥር 5 ቁጥር 6 እግዚአብሔር ጥበብን ይሰጣልና ከአፉም ዕውቀትና ማስተዋል ይወጣል። አሜን። ቁጥር 7 እርሱ ለቅኖች ደህንነትን ያከማቻል፣ ያለ ነውር ለሚሄዱትም ጋሻ ነው። የእርሱን ጎዳና ይጠብቃል፣ የፍርድን ጎዳና ይጠብቃል፣ የቅዱሳንን መንገድ ያጸናል። የዛን ጊዜ ጽድቅህና ፍርድህ፣ ቅንነትና መልካም መንገድ ሁሉ ታስተውላለህ። እግዚአብሔር ይርዳን። ጥበብ ወደ ልብህ ትገባለችና ዕውቀትም ነፍስህን ደስ ታሰኛለችና ጥንቃቄ ይጠብቅሃል፣ ማስተዋል ይጋርዳል። በቃና ደስ ግን ሁሉንም ብታነቡት በጣም ይገርማል። ምን ይበዛልሃል ነው የሚለው? እግዚአብሔርን ማወቅ ይበዛልሃል። እግዚአብሔርን መፍራት ገንዘብ ይሆናል። እግዚአብሔርን የበለጠ እንድታውቀው ይጠቅምሃል ነው የሚለው። እግዚአብሔርን የሚያውቁ ሰዎችና እግዚአብሔርን የማያውቁ ሰዎች የት ነው ቦታቸው ካላችሁ፣ የትም ቦታ ሊኖር ይችላል። ይሄ ቆሮንቶስ መጽሐፍ ቅድም ያነበብነው ለቤተ ክርስቲያን የተጻፈ ነው። ግን በቤተ ክርስቲያኑ 3 አይነት ሰዎች አይተናል አይደለ? አንደኛው ፍጥረታዊ ሰው የሚል ተመልክተናል እዛው ላይ። ሁለተኛው ደግሞ ስጋዊ ሰው የሚል አይተናል አይደል? ሶስተኛው ደግሞ መንፈሳዊ ሰው የሚል ቁጥር 14 ላይ ፍጥረታዊ ሰው የእግዚአብሔር መንፈስ ሞኝነት ነው ይላል ለፍጥረታዊ ሰው። የሚቀጥለው ደግሞ ምንድነው? በመንፈስ የሚመራ ስለሆነ ሊያውቅ አይችልም። ሁለተኛው መንፈሳዊ ሰው ይላል። መንፈሳዊ ሰው ግን ሁሉን ይመረምራል፣ እርሱ ግን በማንም አይመረመርም። ስለዚህ እነዚህ የዚህ አይነቱ ሰዎች የትም ቦታ ሊኖሩ ይችላሉ። ወደ በኋላ ላይ አንድ ነጥብ አነሳና እንዴት አድርገን ልንለያቸው እንችላለን የሚል እናነሳለን። መጽሐፍ ቅዱስ በተለይ አማርኛው ላይ በጣም ተደጋግሞ የተገለጸ ቃል አለ።
ለሰው ይገባ ይሄ አይገባ አላውቅም፣ ግን መጽሐፍ ቅዱስና መጽሐፍ ቅዱስ የተረጎሙልን ሰዎች በጣም ስለተስማሙ ምናምንቴ ሰዎች የሚል ተጠቅመዋል። ማትን ፈጣሪ እግዚአብሔርን አለማወቅ ካታጎራይዝ የሚደረገው ምን ውስጥ ነው? ዳዊት ስለራሱ ይጸልይ እነዚህ ምናምንቴዎች ከበውኛል። ወይስ እግዚአብሔርን የማይፈሩ የማያውቁ ማለት ሰዎች እኮ ነው። ዘዳግም ምዕራፍ 13 ላይ ህልምም ያልማሉ ራእይም ያያሉ የሆነ ነገርም ደግሞ የተነበዩትም ይሆንላቸዋል፣ ግን አምላካቸውን አያውቁም። ከዛ በኋላ ምን ይላሉ? እንሂድና ሌላ አምላክ እናምልክ፣ ወይ ጥጃውን ወይ ጣዖቱን እናምልክ የሚሉ እነሱ ምናምንቴ ሰዎች ናቸውና እንዳትከተላቸው ይላል ዘዳግም 13 ተገኛቸው። ስለዚህ እኔን ትምህርት ራሴ ስማ በጣም ያየሁት እግዚአብሔርን ለማወቅ አለመፈለግ ምናምንቴ ያስብላል። ሀብት ሊኖረን ይችላል፣ ዲግሪዎች ሊበዙልን ይችላሉ፣ በሶሳይቲ መካከል የተከበርን አንቱ የተባን ሰዎች ልንሆን እንችላለን። እግዚአብሔርን ማወቅ ከሌለን ግን እንዴ ከባድ ነው። አገኛችሁ ሰደድ እኔ ምናምንቴ ማቅ የተጠቀምኩበት ዕቃ ቆሻሻ ሆኖ የሆነ ጋርቤጅ ውስጥ የሚፈተው ልጆች ሊያነሱ እንዳታነሱ ምናምንቴ የማይጠቅም ነው ብዬ ነው አይደለም። በእግዚአብሔር ፊት ለማይጠቅም ምናምንቴ እሱን የማያውቅ ነው። ሮሜ ምዕራፍ 1 በጣም ደጋግሞ ይነግረናል። ለዚህ የሚሆን ብዙ ጥቅስ ልነግራችሁ ይችላል ስለ ምናምንቴ ሰዎች። እሱ ርዕሴ እሱ ስላልሆነ ነው፣ ግን ተቃራኒውን የዛን ተቃርኖ ማወቅ ያስፈልጋል። ሮሜ ምዕራፍ 1 ላይ የተደጋገመ ቃል ታያላችሁ አይደለ? እግዚአብሔር በፍጥረቱ ወይ በፈጠራቸው ፍጥረቶች ተገልጦ ሳለ ይሄንን እግዚአብሔር ለማወቅ ባልወደዱ መጠን እርሱ ደግሞ ለማይረባ አእምሮ አሳልፎ ተገልጧል እኮ። እግዚአብሔር በግልጥ ነው የታየው። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ ግልጥ ሆኖ ይታያል። ስለዚህ እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩት ስላላመሰገኑት የሚያመካኙት አጡ። እና እነዚህ የማያስተውሉ ልባቸው የጨለመ ከንቶች እንደወረድ ብሎ ደንቆሮች። አሜን ይብዛል። ሲበደም አሜን እንበል። አብቻችን ፖለቲካ ራስ እስከ ጥፍሩ እንተን እናውቃለን። አንዳንዶቻችን ዘረኝነት በጣም ይገባናል። አንዳንዶቻችን ኢኮኖሚ በጣም ነው የሚገባን። አንዳንዶቻችን ፋሽን። ይሄ ሁሉ ትርጉም እውቀት ማለት እግዚአብሔርን ማወቅ። አሜን ይብዛል። ክብር ለኢየሱስ ይሁን። አቤት እሱን ያወቅለት፣ አቤት እሱን ማወቅ የበዛልለት ነፍሳችን በሰላም ታርፋለች። በሚብለጨለጨው ዓለም የምንታለል አንሆንም። አይናችን በሚያየው የምንወሰድ አንሆንም። በዙሪያችን ባለው ነገር የምንረበሽ አንሆንም። አምላኩን ያወቀ ሕዝብ እረፍ ይላል። እግዚአብሔርን ማወቅ ይብዛልን ወገኖች። ይሄ ነው ብዙ ጊዜያቶች እንድንጓዝ የሚያደርገን። ምናልባት እግዚአብሔርን ለማወቅ ከምንችልባቸው ነገሮች ጥቂቶቹን ብንወስድ እንደዚሁ ጨመር አድርጌ 7 ነጥቦችን ዛሬም ላካፍላችሁ እችላለሁ። ኦኬ፣ እሱ ጋር ከደረስኩ የእግዚአብሔር ሙግት ምንድነው ብለናል? እግዚአብሔርን ማወቅ በምድር ላይ ስለሌለ እግዚአብሔር ከህዝቡ ጋር ምን አለው? ክርክር አለ፣ ሙግት አለ ብለናል። ብዙ መስዋዕት ልናቀርብ እንችላለን፣ ግን እግዚአብሔር በብዙ መስዋዕት አይደሰትም። የሚደሰተው እሱን ማወቅ ስንችል ነው፣ ሐሳቡን ስናውቅ ነው። ኦኬ፣ ይሄንን ሐሳብ እንድናየው ብዬ ነው። 7 ነገሮችን አብረን እንመልከት። 7 ነው በጥሩ ይታያል። ኦኬ፣ በእንግሊዘኛ ቢዘጋጅ ጥሩ ነበር ለብዙዎቻችን። አሁን
በደንብ አስተርጉምልኝ እና ራዋ እናያቸው። እግዚአብሔርን የምናውቅበት ጥበብ ወይ ደግሞ ማወቅ እንዲበዛልን ምን እንዳለ እነዚህ ነጥቦች እኔን ያዝ ስላደረጉኝ ያዝ ያልኳቸዋል ብዬ አስባለሁ። ደግሞ የታዘዝናቸው ስለሆነ የመጀመሪያው አምላካችን ምን እንበለው እንውደድ። ማትወዱትን ማወቅ ትፈልጋላችሁ? አንፈልግም። ለምሳሌ የሚጎበኝ ሀገር ማየት ብትፈልጉ ስለዛ ሀገር የሰማችሁት ወይ ያያችሁት ነገር አለ እና ትወዱታላችሁ። እዚህ ሀገር ሄጄ ባየው ይሄንን ቱሪስት ባደርግ ወይ እዚህ ቦታ ብደርስ ብለን እንላለን አይደል? የምንወደውን ነው ሄደን ለማየት ገንዘብ ሴፍ የምናደርገው። ትክክል አይደል? ማንወደው አገር መጎብኘት እንፈልጋለን? አንፈልግም አይደል? ቢያወሩንም አይቀመንም ማለት ጆሮ ምን ያደርግልናል? ኦሬዲ ምንም ፍቅር የለንም ማለት ነው። ከዛ ነው እግዚአብሔር አንዱ ከኛ የሚፈልገው ነገር አምላክ እግዚአብሔርን በፍጹም ልብህ፣ በፍጹም ኃይልህ፣ በፍጹም ነፍስህ፣ በፍጹም ፈቃድ ምን በለ። ስለዚህ እግዚአብሔርን እንድናውቀው ከተፈለገ መጀመሪያ መውደድ አለ። እግዚአብሔርን መውደድ አለ። አንዳንድ ጊዜ ጥያቄ አለ፣ ለምን ልውደደው ልንል እንችላለን። እኔ እኮ ማልፍበት ህይወት ከባድ ነው፣ ምን እንዴት አድርጌ እሱን የመውደድ አቅም ላግኝ ብለን ልንል እንችላለን። በሁለት መልኩ ይሄንን መፍታት ይቻላል። አንደኛው ስለፈጠረን ነው፣ መከራውንም ደስታውንም መካፈል የቻልነው። ባይፈጥረን ኖሮ መኖር አንችልም። አንዱ ይሄ ነው። ሁለተኛው አንድ ጊዜ ከተፈጠርን በኋላ ከዚህ ምድር ያለው ጉዟችን ሲያልቅ ወደንም ጠላንም ፊት ለፊቱ የምንቆመው እሱ ጋር ነው። ስለዚህ የት እንሄዳለን? የትም አንሄድም። አንድ ጴንጤ ኦርቶዶክስ አማኝ የሆነ ወይ ካቶሊክ አማኝ የሆነ አንዱን ጴንጤ ማርያምን ትወዳታለህ አትወዳትም ብሎ ሊያስጨንቀው ፈለገ ይባላል አይደል? እና ዘጠጋ ብሎ አንተ ማርያምን ትወዳታለህ ወይስ አትወዳትም ብሎ ይደበድበው ነው። ከዛ ሰውየው የመለሰው መልስ ጥሩ ነው አይደል? ትወዳታለህ እንጂ ለምን አልወዳትም? ከግንብ የሚያላጋ ልጅ እያላት አለ ይባላል። እና መወድበት ምክንያቱ የሷ ማንነት ሳይሆን ከሷ የተወለደው በቀላሉ የሚተው አይነት አይደለም። ግን አማራጭ የለኝም እሱ መውደድ ብቻ ነው። እና እግዚአብሔርን ከመውደድ ውጪ የሰው ልጅ ሌላ ነገር ሊኖረው አይችልም። ብንጠላው አንድ ቀን እሱ ፊት መቆማችን ይቀር። ጠልተነው የቆምንለት ግን ወየው ለራሳችን አድራሻችን የት እንደሚሆን። ስለዚህ መውደድ ያለብን እግዚአብሔር ምንም ሳያደርግ ሳያበላም ሳያጠጣም ምንም ሳያደርግ ጀስት የሰው ልጅ ሁሉ ምን በሉኝ ብሏል። እሺ ከነጋታችሁ ውደድ። አንዳንድ ዘማሪዎች ጥሩ ያውቁበታል። ሲቀኝ ቢሰጥ ቢነሳ ቢገል በምንድነው ቢገል ቢያነሳ እርሱ አምላኬ ነው ደግሞ ያ ከሳሼ ምን አገባው ይላል ሰይጣን። ስለዚህ እግዚአብሔር ቢሰጥም ባይሰጥም ቢያደርግም ባያደርግም እሱ ሊወደድ ይገባዋል። እግዚአብሔር ለዘላለም ይባረክ። የምንወድበትን አቅም ይጨምርልን። ስለዚህ ከትእዛዛቶቹ አንዱ እግዚአብሔር አምላክን በፍጹም ኃይል በፍጹም ልብ ውደደው ነው የሚለው። መውደድ የት ድረስ ነው? አሁን በዚህ ዘመን ላሉ ክርስቲያኖች መውደድ እግዚአብሔርን መውደድ ካደረገልን በኋላ የሚያደርግልን ነገር ካስተጓጎለ ለመውደድ አቅም የሚያስበት ዘመን ላይ ደርሰናል። በጣም ከባድ የሆኑ ምስክርነቶችን ስለምንሰማ ጥሩ ያልሆኑ ማለት ነው። እግዚአብሔር ይወደዳል። በተለይ በክርስቶስ ኢየሱስ የከፈለልን የመስቀል ዕዳ ወገኖቼ የኃጢአት ዕዳ መከፈሉን ስናስብ አምላካችን እንወደዋለን። እንድንወደው ይርዳና። አሁን ሁለተኛው መታዘዝ ነው አይደለ? ለእርሱ መታዘዝ የሚለንን ለማድረግ መወሰን፣ እግዚአብሔር የሚያዘንን ለመቀበል።
ሶስተኛው እዛ ላይ ያያችሁ ስለሆነ ሐሳቡንና ፈቃዱን ለማድረግ ዘወትር ፍላጎት ሊኖረን ይገባል። እግዚአብሔርን ሐሳብ እግዚአብሔርን ፈቃድ እንድናውቅ። አራተኛው እግዚአብሔርን ከሚያውቁና ለማሳወቅ ፈቃደኛ ከሆኑ ሰዎች ጋር ህብረት እናድርግ። ለምሳሌ ወደ ቤተ ክርስቲያን ህብረት የተጠራ ነው። ሁላችንም ወደ ቅዱሳን ጉባኤ ህብረት የተጠራ ነው። ለምንድን ነው? እግዚአብሔርን የሚያሳውቁ ሰዎች በዙሪያችን ስላሉ አብረን ህብረት እንድናደርግ ነው። አራተኛው ላይ ደርሻለሁ። አምስተኛው በዓለምና በብልጭልጭ አሰራሯ ላለመታለል መሸሽ አለ። መሸሽ አንዳንዱ እየወሰደ ዝብቅ ነው የሚያደርገን። እዛው ቦታ ላይ እየወሰደ እዛው ነው የሚጥለን። መጽሐፍ ቅዱስ ምን አድርጉ ነው የሚለን? ሽሹ ይለናል። ዴማስ የዚህን ዓለም ነገር ወዶ ነው የጠፋው አይደል? ስለዚህ አማራጩ መሸሽ ነው። ስድስተኛው ሰይጣንንና የጨለማውን ሐሳብ ጸንተን መቃወም። ወገኖቼ ሁላችሁም እንደምታውቁት የዚህ ዓለም ገዢ የተባለ ዲያብሎስ የብዙዎችን ሰዎች አእምሮ አጨልሞታል በብዙ መልኩ። እንደ ክርስቲያን እግዚአብሔርን ለማወቅ አንዱ ጥበባችን ምንድነው? የሰይጣንንና የጨለማውን መንግስት እሱን ሪጀክት ማድረግ አለ። ሐሳቡን እናውቀዋለንና አንስተውም እንደሚል ያንን ሐሳቡን መምታት አለብን፣ መቃወም አለብን። ለዚህ ነው ብዙ ጾም ጸሎት፣ ብዙ በጌታ ፊት መጮህ የሚያስፈልገን። እንደ ሰባተኛ አድርጌ እኔ እንደው ይጠቅመኛል ብዬ ያስኩት የመንፈስ ቅዱስ እርዳታ ነው። አሜን ይርዳን ጌታ መንፈስ ቅዱስ። እዚህም ላይ ጳውሎስ ሲናገር ምን ይላል? ወደሱ ወደ ፓሴጁ በመልሳችሁ የእግዚአብሔር መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ይመረምራል ይላል ቁጥር 10 ላይ። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። ስለዚህ መንፈስ ቅዱስ ቅርብ ረዳት ሆኖ መጥቷል። እኛ ጋር ስንጸልይ መሃል እናስገባው። የእግዚአብሔር መንፈስ ሆይ እርዳን፣ መንፈስ ቅዱስ ሆይ አስተምረኝ፣ እግዚአብሔርን መፍራት ማወቅ አብዛልኝ ብለን እንጸልይ። እነዚህ ነገሮች ለሁላችንም የሚያዋጡ ይመስሉኛል። ቀሪውን በ5 ደቂቃ ውስጥ ከጨረስ አብርሃም እንዴት አሸነፈ? አባታችን አብርሃም እንዴት ሊያሸንፍ ቻለ? አስባችሁ ታውቃላችሁ? አብርሃም አስተማሪ ካህን አልነበረም አይደል? የለውም። አብርሃም ከሱ በፊት የእምነት አባት አልነበረም። አብርሃም ይሄ እግዚአብሔር ድምጽ ነው፣ ይሄ የሰይጣን ድምጽ ነው ብሎ ልምምድ የሚነግረው ማንም ሰው አልነበረም። ግን አብርሃም አሸነፈ፣ በእምነት አሸነፈ፣ እግዚአብሔርን በመታዘዝ ያሸንፍ ቻለ። የአብርሃም ማሸነፊያ ስልቶቹ ምንድን ናቸው? የእምነት አባታችን የአብርሃም የማሸነፊያ ምስጢሩ ምንድን? እግዚአብሔርን አወቀ። እግዚአብሔርን የማያውቅ ምድር ላይ ተፈጥሮ እግዚአብሔርን አወቀ። እኮ ስንት ሰባኪ እያስተማረ፣ ስንት መጽሐፍ እያነበበ፣ ስንት የጸሎት ፕሮግራም እየተካፈለን ነው አይደለኛ? እሱ እንደዚህ አይነት እድል አለው እንዴ? የለውም። እንዴት ያንን ምስጢር አገኘው? ልጆቹ ከሱ ተምረዋል። ይስሐቅም ያዕቆብም ዮሴፍም አይደለ? ከዛ በኋላ ያለው እነ ሙሴ ተምረዋል ዕብራውያን። እሱ ግን አስተማረው የለም። ተማረ። አምልኮም መዝሙርም አንድ ቀን ሲዘመር ሰምቶ አያውቅም። እንደኛ ሁዱድ ቤተክርስቲያን የለም እኮ ምንም ነገር። ግን እንዴት አሸነፈ? እንድደነቅ ያደርጋል። እግዚአብሔር ያለም ይርዳል። አሜን ይርዳል። የሱ ሀገር ያሁኗ ኢራቅ፣ የዛን ጊዜ ፐርሺያ ወይ ደግሞ ኡር ከለዳውያን የምትባለው ሀገር ጣዖት አምላኪዎች ናቸው። እግዚአብሔርን የሚያውቅ ሰው ማንም
ግን ድንገት አንድ ድምጽ መጥቶ ከሀገር ከዘመድ ከወገኖች ተለይተ እኔ ወደማሳይህ ምድር ውጣ አይደል? በዛም ባርካለሁ፣ ዘርን እንደ ምድር አሸዋ አበዛዋለሁ። የሚባርኩ የተባረኩ ይሆናሉ፣ የሚረግሙ የተረገሙ ይሆናሉ። እንዴት? ደግሞ እኮ ችግር አለበት ቤቱ። ሺያል አውቀት ነው። እግዚአብሔር አእምሯችንን ይፈታ። አወቀ። ይሄ ሰማይና የምድር ፈጣሪ ነው። ይሄ ሰፈራችን ውስጥ እዛ በረሃ ላይ ጅው የሚል የጂኒ ድምጽ አይደለም፣ የአጋንንት ድምጽ አይደለም፣ በረሃ ላይ የሚያፏጭ የጋኔል ድምጽ አይደለም። ይሄ ድምጽ የአምላክ ድምጽ ነው። ክብር ለኢየሱስ ይሁን። ገባው በቃ። ስለዚህ እርምጃ ወሰደ። ብድግ አለና ሳራ ተነሽ፣ ሶራ ነው የምትባለው፣ ተነሱ እንሂድ። ወዴት? ስሙንም በደንብ የማላውቀው አምላክ እዚህ ሀገር ውጣ ብሎኛል። በምን አወቅ? በቃ አወቁ፣ ሰማሁ። እንዴት እንመንህ? መኑኝ። እንዳመንኩት ካመናችሁ ተከተሉ። ጭናት መንገዷ ወገኖች፣ እኛችን ቀጭን መንገድ አወቀ። እኛ በስንት ነገር ተደግፈን አወቃችን ታማሸነፈ። ያንን ጸጋ እግዚአብሔር በዚህ ዘመን ላለን ክርስቲያኖች ያብዛል። አሜን። ያብዛል። አሜን ትላላችሁ? ምክንያቱም በእምነት የአብርሃም ኪዳን ወራሾች ሆነ። ገላትያ 3 ላይ እንደሚናገር በክርስቶስ ኢየሱስ በኩል እኛም የአብርሃም ልጆች ተብለናል። ምኑን በሚመስል? እምነቱን በሚመስል፣ እግዚአብሔርን ማወቅን በሚመስል። በተለይ እነዚህ ጥቂት ነገሮች በጣም ይገርሙኛል። ድምጽ መስማቱ፣ መታዘዙ፣ ማመኑ፣ ያመነውን በተግባር ማዋሉ፣ ትህትና፣ በመጠበቂያው ላይ ቆሞ መታገሱ፣ እግዚአብሔርን ማወቁ መጨረሻ ላይ ምን ሆነለት? የእግዚአብሔር ወዳጅ ወዳጄ አብርሃም ዘር ሆይ ይለዋል አይደል? እስራኤል ሲጠራ እግዚአብሔር ወዳጅ ነው። እግዚአብሔር በዚህ ይባርካል። ይሄንን ጸጋ ያልብሰን። ስለዚህ ወዴት እንሻገር ከተባለ እኛም በወደደን በክርስቶስ ኢየሱስ አሸናፊዎች የምንበልጥ ነን። ከጌታ ጋር ከሆንን እግዚአብሔር ከኛ ጋር ይሆናል። እናንተ ከሱ ጋር ስትሆኑ እሱ ከናንተ ጋር ይሆናል። እግዚአብሔር ከኛ ጋር አለ። ይሄን አምላክ የበለጠ እንድናውቀው እግዚአብሔር ይርዳን። በእግሮቻችን ቆመን እንጸልይ። ሃሌሉያ።